መንግስተ ሰማያት የሙሽራውን መምጣት የሚጠባበቁ አስሩን ደናግል ትመስላለች። ስትመስል መንግስተ ሰማያት አስሮነ ደናግለ ለመጻ ለቀበላ መራዊ ሙሽራውን ለሚጠባበቁ አስሩን ደናግል ትመስላለች ብሎ መንግስተ ሰማያትን መስሎ ያመጣቸዋል። አስሩ የተባሉት ፍጹማን መሆናቸውን ደናግል የተባሉትም የእግዚአብሔርን ሕግ በመጠበቅ ድንግል መሆናቸውን የሚያሳይ ነው። አምስቱ ግን ሰነፎች ነበሩ። አምስቱ ጠቢባን ነበሩ። ወሐምስ እምኔሆን ጠባባት ወሐምስ አብዳት ይላቸው። ሰነፎቹ ምን አደረጉ? በሰውኛው ሰው መብራትም ሲኖረው ሌላም ነገር መብራቱ ቢጠፋብኝስ ብሎ መጠባበቂያ ይይዛል አይደል? እነዚህ ግን ሰነፎች ስለነበሩ የሚበራ መብራት ነበራቸው። ነገር ግን መብራቱ ቢጠፋ የሚተኩበትን አልያዙም ነበር። ጥበበኞቹ ግን ዘይትም ነበራቸው። ሙሽራው ዘገየ ይላል። የሙሽራው መዘግየት የነገረ ምጽአትን መዘግየት ያሳያል። አሁን እነዛም ወአሰነያ ማኅተው ይሆን እነሱ መብራታቸውን አዘጋጁ፣ እነዛም አበሩ። በኋላ ግን እየቆየ ሲሄድ መብራታቸው ሊጠፋ ሆነ። የሚጠፋ ሲሆን ምን አሏቸው? ይቤላ ሆን አብዳት ለጠባባት ሀብአነ ቅባ እምቅብክን እስመ ማኅቶትነ ጠፍአነ መብራት ነውና ከዘይታችሁ አውሱን አበድሩን አሏቸው ይላል። እስመ ለነ ይአክል ለነ ወለክን ሁራ ወተሳየጣ በሀበለ ይሳየጣ። እኛ ላይበቃን ይችላል ዘይቱ፣ ሂዱና ግዙ። ሊገዙ ሲሄዱ ናሁ ወአኮነ ጻሁ ውስጥ ተቀበላ የሚል ተነገረ። ሙሽራውን ተቀበሉ ተባለ። የተዘጋጁት ተቀበሉት። ሙሽራው ገባ ተዋጽኦ ሆህት ይላል። ደጃፉ ተዘጋ። እነዛ ግን ሊገዙ ቆይተው መጥተው አንኳኩ። በር ሲጸፉ ማን ናችሁ አላቸው። እኛ ነን። አረዋነ ነባ። ባለቤቱ ግን ምን አላቸው? ሙሽራው እያአምረክን እስመ እያይመርክን እለታ ወሰዓታ፣ ሰዓቱን እለቱን አላወቅክምና አላወቃችሁምና አላውቃችሁም አላቸው ይላል። ስለዚህ ጌታቸውን መጠበቅ የነበረባቸው መብራታቸው እዛው ሙሽራ ቤቱ ነበር ማለት ነው። ይሄም ይነግረን የነገሩ አይደለም። ሙሽራ መብራት የሚለን ነገር ልክ መብራት በእጅ እንደሚያዝበት ጧፍ ወይም ኩራዝ እንደሚበራበት እንደ ገጠር ሰርግ አድርጎ በምሳሌ ያመጣልን እንጂ የሚነግረን ስለ መንግስተ ሰማያት ነው። የሰው ልጅ እግዚአብሔርን ተዘጋጅቶ መጠበቅ እንዳለበት። መብራት የተባለው ምግባር ነው። ዘይት የተባለው ሃይማኖት ነው። ሃይማኖት ሳይኖራቸው ምግባር የያዙ አህዛብን የሚመስሉ ነበሩ። አህዛብ ናቸው። ጥበበኞቹ ግን ሃይማኖትን ከምግባር ጋር አስማምተው የያዙ ምዕመናን ናቸው ማለት ነው። ሙሽራው እንደመዘግየቱ ለተመጻእ ዘግየቱ ወይም እግዚአብሔር ይጎነዲ እንዲሉ መጽሐፍ ሊቃውንት እንደዛ እንዲናገሩ የእግዚአብሔር ፈቃድ መዘግየቱን ማሳያ ነው። ሂድና ግዛ ማለት ሰው ከተገነዘ ከሞተ በኋላ ስነ ምግባር ላድርግ ቢል ወይም ደግሞ በጎ ምግባር ልስራ ቢል ጊዜው አልፎበታል። እስመ ድኅረ ሞቱ ለሰብእ አልቦቱ ንስሐ እሱን ያሳያል። ስለዚህ በወቅቱ ነው ስነ ምግባር የሚሰራው። አውሱን
የአንዱ ስነ ምግባር ለሌላ ሊሆን አይችልም። እናት የልጇን ጩኸት አትሰማም ነው የሚለው መጽሐፍ አይደል? ይሄ ማለት የእናት ስነ ምግባር ለልጅ አይተርፍም። እሁኒ እያድህን እህዋሁ ወንድም ወንድሙ የገዛ ምግባሩ ነው ሰውን የሚያድነው። ይሄ ሲባል አማላጅነት የለም ማለት አይደለም። በነገራችን አማላጅነት የጎደለን ነገር መሙያ መደገፊያ ነው እንጂ ራሱን ችሎ ማዕከላዊ ዋና ጉዳይ ሆኖ ሰውን የሚያድን አማላጅነት እና የጻድቅ ቤተሰብ ሌላውን አያማልድም ማለት አይደለም። ነገር ግን ሰው የሚያድነው ስነ ምግባሩ ነው፣ የገዛ ስራው ነውና ይሄን ያሳያል። ሙሽራው እንደመምጣቱ ለተመጻት መሆኑን ደጁ እንደመዘጋቱ ፍርድ እንደመሰጠቱ ያሳያል። ክፈትልን ማለታቸው ፍረድልን ብለው እንደመለመን ነው። ነገር ልትሰሩ አትችሉም፣ ጊዜውን ሰአቱን አላወቃችሁም፣ ተግታችሁ አልጠበቃችሁምና አላውቃችሁም። የፈጠረውን ፍጥረት የሚረሳው ነው ሳይሆን ንዑሃቤ በሚለው አንደበቴ በሚለው ንግግሬ አላውቃችሁም፣ ለክብር አትበቁም ሲላቸው ነው አላውቃችሁም ማለት ነው። አላውቃችሁም ሰው እኮ በአማርኛ አላውቅህም ብሎኝ ይላል ማለት ሰው መልስ አልሰጠው ሲል በጎ ምግባር በጎ ስራ አልሰራለት ሲል አላውቅህም ብሎኝ ይላል። ይሄ ማለት የማያውቀው ሳይሆን ግን በጎ ነገር አላደርግልህም ሲለው ነው እንዳለው ሲናገር አልፈርድላችሁም ለመንግስቴ ለክብሬ አላበቃችሁም ሲላቸው ነው። በእውነት እንዲህ ከሆነ አምላካችን አላውቃችሁም ከሚል ፍርድ ይሰውረን፣ በእውነት ይሰውረን። እንግዲህ እንደ አምስቱ እንደ ጥበበኞቹ መብራታችንም ከዘይታችን ጋር አዘጋጅተን ምግባር ከሃይማኖት ይዘን ክርስቶስን በአግባቡ በንቁ ሕሊና ተግተን እንድንጠብቀው ምግባር ሃይማኖታችንን ለክብር እንዲያበቃን ቸርነቱን እንዳይለየን በሃይማኖት እንድንጸና አምላካችን ይፍቀድልን። ይቆየን።